አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም ስንክሳር መጋቢት 25 በዚች ቀን ከ12 አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህ ከእስራኤል ልጆች ከቢንያም ነገድ ነው። ወላጆቹም የኦሪት ሕግ የሚጠብቁ ናቸው። እርሱም ስራዎቹን ባየ ጊዜ፣ ትምህርቶችን በሰማ ጊዜ ጌታችን ተከተለው። ድንቅ የሆኑ ተአምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይል የመበለቲቱን ልጅ ባስነሳ ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም። ብልጭ ሲል የነበረ የአይሁድ የሕግ ፋና ትቶ ወደ እውነተኛ ፀሐይ ወደ ጌታችን ኢየሱስ ቀርቦ ደቀ መዝሙሩ ሆነው እንጂ። ጌታችን ኢየሱስ ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋራ የመንፈስ ቅዱስም ጸጋ ተቀብሎ ሐዋርያትን በመከተል ብዙ ሀገሮችን ውስጥ አስተማረ። ሐዋርያትን በሀገረ አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በሰበከ ብዙዎችን አሳመነ። በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርትና በምክሩ እውቀት እንዲያድርባቸው አደረገባቸው። በትምህርቱ ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎውንም በፈጸመ ጊዜ በሰላም አረፈ። ድል አድራጊነቱም የክብር አክሊል ተቀበለ። መላ ዘመኑ 70 ዓመት ነው። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ነው። እነሆ የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል፣ ሰላምታም አቅርቦለታል። በጸሎት የምትገኝ በረከቱ ከእኛ ጋራ ለዘላለም ትኖር አሜን። መጋቢት 25 ቀን የሚከበረው ዓመታዊ ቅዱሳን በዓላት ቅዱስ አንሲፎሮስ ሐዋርያ ከ72 አርድእት። ወርኃዊ ቅዱሳን በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅዱስ ቴክላ ሐዋርያዊት፣ ቅዱስ አበከሮስ ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ አባ ቡላ፣ ቅዱስ አባ አብፋና ጻድቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ መዛከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልዪ መሬት እንታነ ፍቅር ወልድከ ኢየሱስ ክርስቶስ ከመ ይትረፈነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።